እውነተኛ ስጦታ ወይ እውነተኛ ማድረግ መስዋዕትነት ይጠይቃል። ወር ደግሞ ምንድነው ያማል። ስንሰጥ ጸጋ ካልበዛልን ወር ደግሞ ስጦታ ካልሆነ በስተቀር መስጠት አንችልምና ብዙ ያስቸግራል በጣም። እንደዚህ የተቀየረ የሰማው ነገር አለ። ጓደኛ ብቻ ነው የሚሉ ሰዎች ነው የሰማሁት። አረኛ ቤስት ፍሬንድ ብቻ ነው የሚሉ አሉ። ስራቸው ግን ሌላ ነው። ግን ያ እንደ አስተሳሰቡ ወይ ደግሞ እንደምትቀርባት ሴት ይወሰናል። የምትቀርባት ሴት አንተን ማለት የምታሸንፍ ልትሆን ትችላለች፣ የማታሸንፍ ልትሆን ትችላለች። እና ያን ችግሩ ከዛ ችግር ከወጣ በኋላ ትክክለኛ ማንነቱ ይገለጻል ብዬ ነው የማስበው። እንደዚህና እንደዚህ ነው ብዬ አላስብም። እና ስለዚህ ማለት ለየብቻ ማድረግ አንችልም። አንድ ላይ ነው የምናስቀጥለው። ሁሉም መነጣጠል አይችሉም። ሀሳብን የምታመጣው በምንድን ነው? በገንዘብ አይሆንም። በኖሌጅ ሊሆን ይችላል። በኖሌጅ ሊሆን ይችላል። ሹር እኮ በኖሌጅ አይደል ሀሳብ የሚመጣ፣ ግን ኖሌጁን ደግሞ ፐርቼዝ አድርገን ሰላም እንዴት ናችሁ? የሐሳቤ ፕሮግራማችን ተጀምሯል። እኔ ብሩክ አሊ ነኝ። በዛሬው የሐሳቤ ፕሮግራማችን ደግሞ ወጣት ወንዶችን እዚህ ጋብዘናል ማለት ነው። በወጣት ወንዶች መካከል የሚደረጉ ደግሞ አጓጊ የሆነ ቆይታ ይኖራል ብዬ ተስፋ አደርጋለሁ። አብራችሁን ቆዩ። እንግዶቻችንን ወደ መድረክ እንጋብዛቸው። እንኳን ደህና መጣችሁ። እሺ እንኳን ደህና መጣችሁ እንግዶቻችን። ይሄን ይመስላል የሐሳብ መስመሮቻችን። ሜዳችን ይሄ ነው። ሰላም ሞዴል አክተር በሱፍቃር ታየልኝ ወይም በሲታ እባላለሁ። ዛሬ በሐሳቤ ፕሮግራም ላይ ተጋብዤ ተገኝቻለሁ። እንዲሁም ቆንጆ ጨዋታና ፕሮግራም ለማሳለፍ ከወዲሁ ዝግጅቶቻችንን ጨርሰናል። ስሜ ዳዊት ነጋሽ ነው። አይተርሚን ነኝ። ይህ የሐሳቤ ፕሮግራም ነው። ሐሳባችንን በነፃነት የምናንሸራሽርበት። ብሩክ እባላለሁ። ዛሬ በሐሳቤ ፕሮግራም ላይ ተገኝቼ ሐሳቤን እገልጻለሁ ብዬ አስባለሁ እና አብራችሁን ሆኑ። ሰላም ነጋሽ እባላለሁ። የኤስቲ ባለሙያ ነኝ። የተለያዩ ሐሳቦችን ለማንሸራሸር ዝግጁ ነኝ። አብራችሁን ቆዩ። ስሜ አዶንያስ አበበ ይባላል። የፊልም ተማሪና የፊልም ባለሙያ ነኝ። ዛሬ በሐሳቤ ሾው ቀርቤ ጥሩ ቆይታ እንደሚኖር ተስፋ አደርጋለሁ። ይመቻችሁ። ስለ ጨዋታችን አካሄድ አንዳንድ ነገር ልበላችሁና ከዛ በኋላ ወደ ሐሳቦቻችን እንገባለን ማለት ነው። እንደምታዩቸው 5 የሐሳብ መስመሮች ይገኛሉ እዚህ ጋር። ይሄ መሀል ላይ የምታዩት ሐሳብ የለኝም የሚባለው ነው። ምንም ሐሳብ ከሌለ የምንቆመው እዚህ ላይ ነው። ከመጀመሪያው በቀኛችን በኩል እስማማለሁ፣ በጣም እስማማለሁ አለ። በግራ ሳይድ ደግሞ አልስማማም፣ በጣም አልስማማም ይቀጥላል ማለት ነው። ስለዚህ ቦታችንን ይዘን ወደ ሐሳባችን እንቀጥላለን ማለት ነው። ግልጽ ነው አይደለ? በጣም አሪፍ። እሺ እንቀጥል። ስለዚህ ወደ መጀመሪያ ሐሳባችን እንግባ። የመጀመሪያ ሐሳባችን የሚሆነው የመጀመሪያ እይታ ፍቅር እውነት ነው። እሺ ብዙ ሰው እየተስማማ አይደለም። በጣም አሪፍ። ግን እስቲ ሐሳብ የለኝም ያለ ሰው ስላለ ከሐሳብ የለኝም እንቀጥላለን ማለት ነው። እንጃ ምንም ሐሳብ የለኝም። ሊሆንም ይችላል ላይሆንም ይችላል። ፕሮባቢሊቲው ግን እንደው ወዴትም አላደለህም። አይ ያው ማለት ፈርስት ሳይት አድርጎ ሊጠር ይችላል ያለች እሱ ሰክሲት ካረገለት ሊሆን ይችላል ማለት ነው እንጂ ዲቭ እኔ በጣም አልስማማም። ምክንያቱም የመጀመሪያ እይታ ፍቅር ቲኔጅ ላይ ኦር ብቻ ልጅ እያለን እንጂ አሁን ላይ ሪል ነገር ነው ብዬ አላስብም። ሪል ነገር ነው ብዬ አላስብም። ምክንያቱም ማለት እኔ በራሴ በማምነው ፍቅረኛ የሚይዘው ኦር ደግሞ እንትን ማረገው ዴት ማረገው ላገባት ኦር ደግሞ አብረን ልንኖር ነው እንጂ ጊዜ ለማሳለፍ ወይ ምናምን አይደለም። ለዛ መግባባት አለብን፣ አብረን ማሳለፍ አለብን ጊዜ። ፈርስት ሳይት ፍቅር ሊይዘን አይችልም ብዬ አስባለሁ። መላመድ በደንብ ያስፈልጋል አይደል? እሺ ቴንክ ዩ ዴቭ በጣም አዶኒ አንተስ ምን ትላለህ? እኔም በጣም አልስማማም። ምክንያቱም ፍቅር ያው በመጀመሪያ እይታ ማድነቅ ወይ እቺ ልጅ ማለት መመኘት ሊኖር ይችላል። ግን ያው ፍቅር ሲሆን ደግሞ ከዛ ከፍ ያለ ነገር ነው። መላመድ፣ አብሮ መቆየትን፣ መተሳሰብን ስለሚፈልግ በቀላሉ እንደዚህ የአይን ፍቅር ይዘል ብዬ ይከብዳል። ይከብዳል። ናይስ። እሺ ያው እንግዲህ በመጀመሪያ እይታ ፍቅር ይይዛል ብዬ አላስብም። ያው የአይን ፍቅር ሊሆን ይችላል፣ ክራሽ ሊኖርብህ ይችላል ከዛች ልጅ። ግን ይሄ ሪል ላቭ የሚባለው ነገር ሊኖር አይችልም። ምክንያቱም ፍቅር መላመድ ነው። ስትለማመድ ነው ፍቅር የሚሆነው።
በዛ ነው የሚመጣውና ፍቅር የሚባለው ያው በመጀመሪያ እይታ ሊፈጠር አይችልም ማለት ነው። ግን በጣም አልስማማም አላልክም? ግን እንደው ትንሽ ሩም ካለው ብለን ድንገት ሜቢ እንደ ልጅቱ ይወሰናል። ያው ለመላመድም መታየት አለ ካየ በኋላ ነው የምትለመደው ነው ሳታትል ለመመድ እና እንደዚህ አይነት ግን አልስማማም ላይ ነህ አንተ? አልስማማም ግን እሺ በስ እኔ አልስማማም ነው የምለው። ምክንያቱም በመጀመሪያ እይታ ዊሽ ታደርጋለህ ወይም አፕሪሺየት ታደርጋለህ እንጂ ፍቅር የሚባለው ነገር ውስጥ አትገባም። ምክንያቱም ፍቅር የራሱ የሆነ ካታጎሪ አለው። ሶል፣ ማይንድ እና ፊዚካል የሚባል ነገር አለ። ጊዜን በምትሰጥበት ታይም ነው እሷ ልታውቃት የምችለው ዲቴል ማለት ነው፣ ወደ ውስጥ ገብተህ ልታውቃት የምችለው። ከዛ ውጭ ግን አይተህ ምናምን ከአድናቆት የዘለለ እንትን አትልም ወደ ፍቅር ላይ በዛ አልስማማም። እንደው እንዴት ነው ታዲያ የእናንተስ የፍቅር ጉዞ አሁን ላይ ምን ይመስላል? መንገድ ላይ ነው ወይስ ምን ትላለህ? እኔ መረብ ያልያዘም ግን እሺ መረብ አልያዘም። እሺ የዴቭ አልያዘም። ሌላስ የዘረጋ አለ? ግን ዘርግቷል ስቲል መረቡ። በጣም አሪፍ። ስለዚህ ቦታችንን ይዘና ደግሞ እንቀጥላለን ማለት ነው። ናይስ። እሺ ወደ ሁለተኛው ሀሳባችን እንሄዳለን። በምላሹ ምንም ሳንጠብቅ ሌሎችን መርዳት በህይወት ልናገኘው የምንችለው ትልቁ ጸጋ ነው። እሺ ቆይ እኔ ልለፍ ወደዚህ። እሺ በጣም ብዙ ሰው ይስማማል። በጣም ከሚስማሙት ሰዎች እንጀምርሽ። ዘሌሽ ያው ትልቅ ጸጋ ነው፣ ትልቅ ጊፍት ነው። ምክንያቱም እኛ ሰዎች ብዙ ጊዜ ከሰጠን በኋላ አንጠብቅም ብንል ራሱ የሆነ ማይንዳችን የሚጠብቀው ነገር አለ ወይ ደግሞ ኤክስፔክቴሽን ይኖራል ሁሌ እንደሰውና እሱን አልፎ ኤክስፔክት አለማድረግ ማለት ትልቅ ጊፍት ነው። ስፔሻሊ በዚህ ጊዜ ጊቭ ኤንድ ቴክ ነው ጊዜው ምናምን በሚባልበት የፕሪንሲፕል እኔ ሰጥቼ ላንተ ዝም በቃ ምን ኤክስፔክት ካላረኩኝ ጊፍት ነውና ትልቅ ጸጋ በደንብ እሺ ዴቪስ ያው እኔ በጣም እስማማለሁ። ሳይጠብቁ መስጠት በጣም ትልቅ ጸጋ ነው። ሳንጠብቅ ስንሰጥ ማለት ከራሳችን ላይ መቆረስ ነውና እውነተኛ ስጦታ ወይ እውነተኛ ማድረግ መስዋዕትነት ይጠይቃል። ወር ደግሞ ምንድነው ያማል። ስንሰጥ ጸጋ ካልበዛልን ወር ደግሞ ስጦታ ካልሆነ በስተቀር መስጠት አንችልምና እስማማለሁ። እሺ በስ መስጠት ትልቅ ጸጋ ነው ለኔ፣ ሳትጠብቅ መስጠት። ምክንያቱም ያው ለዳ የሰጠ ለእግዚአብሔር ያበደረን ይባላል። ሲቀጥል እኛም ስለተሰጠ ነው ልንሰጥ የምንችለው። ሰው ሳይቀበል ሊያቀበል አይችልምና ትልቅ ብለሲንግ ነው ብዬ አስባለሁ እና ማምናለሁ። በደንብ ግን በጣም አልተስማማህም። ለምንድን ነው? እሺ ሪዝን አለ ወይስ ዝም ብለህ? አይ በዚህኛው በስማማለሁ። እሺ ብሩኬስ? ያው እንዳሉት ነው፣ ሁሉም ተናግረውታል። ጸጋ ካልሆነ በዚህ ጊዜ ሰጥቶ መቀበል ነው እንጂ ማንም ሰው ሰጥቻለሁ እና just አልፈልግም የሆነ ነገር የሚል አይነት ሰው አይደለም። በዚህ ጊዜ ያለን ኤክስፔክት እናደርጋለን ከሰጠን በኋላ እና ኤክስፔክት አላደረግንም ማለት ኦልሬዲ ጸጋው አለን ማለት ነው እና እንደዛ ብዬ ነው የማስበው። እሺ ያው እነሱም ተናግረውታል። እንስማማለን። አሪፍ። እሺ አሁን እነሱ እንዳሉት ነው፣ ጸጋ ነው፣ በደንብ ጸጋ ነው። በዚህ ጊዜ ላይ በተለይ የሆነ ነገር ሰጥቶ አለመጠበቅ ከባድ ነው። በጣም የምናየው ነገር ነው አይደል? ይሄ በጣም ከባድ ነገር። አሁን በተለይ ኑሮ ምንም ማለት በገንዘብ ስናስበው ማለት ነው እንደዛ ስለሆነ አለመጠበቅ ከባድ ነው። ያንን ግን እንትን የሚሉ ሰዎች በደንብ በቃ ከፈጣሪ የተሰጣቸው ጸጋ እና ተስማማለህ? በደንብ ናይስ። እሺ እንደው ግን ለሁላችሁም ለመጠየቅ ያክል አሁን እንደው ለነዳያንም ስንሰጥ ምርቃት እንጠብቃለን አይደል? ግን ምንም ሳንጠብቅ ልንረዳ የምንችላቸው ምን አይነት ነገሮች ሊሆኑ ይችላሉ? እንደ መዘርዘር ከቻለ ምን ናቸው ብለን እናስባለን? ይዘው ሞመንት የሚመጡ ጥያቄዎች ሊሆኑ ይችላሉ። ላይክ አብረን ጊዜ እናሳልፍ፣ ጊዜን ስጠኝ፣ ሀሳብን ስጠኝ፣ እንዲህ ልጀምር አስቤያለሁ፣ ምን ትለኛለህ የሚሉ ጥያቄዎች በድንገት የሚመጡ እኛ ጠብቀናቸው ሲሆን ያ ሰው ታርጌት አድርጎ የሚመጣቸው ጥያቄዎች ናቸው። በድንገተኛ የሚመጡ ስለሆነ ምንም ታርጌት አድርገን እንትን አትልም። የዛን ሰው
ፊሊንግ ብቻ ማሟላት ላይ ነው ፎከስ የምታደርገው። ከሱ አጠብቅም ከምንም ማዘር ፐርሰን አጠብቅም። በተለይ ደግሞ ጊዜ በጣም ወሳኙ ነገር ነው። ጊዜ መስጠት ለሰው ፓወርፉል ነገር በጣም በደንብ ፓወርፉል። በዛ ናቸው። እንደው ሌላስ ምን አለ ልንሰጥም እንችል? እንዳለው ነው ያው ያለህን ነው የምትሰጠው። ስትሰጥ ከሌለ ላይ አትሰጥም። ግን ሰው የሚያስፈልገውም ደግሞ የተለያየ ነገር ነው። ሰው እሱ እንዳለው ጊዜ ልሰጥ ትችላለህ። መልካም ፊት መስጠት ስጦታ ነው ይባላል። ሰው ዝም ብለህ ተኮሳትረህ ሰውን ከምታገኘው እናንተ ከምትል ጥሩ ፊት ስታሳየው ለሱም ሌላ እንትን ፖዚቲቭ ነገር ነው እንትን የምትለውና የጎደለው ነገር ሰጣለህ። ግን ያለህን ነው ደግሞ የምትሰጠው። በጣም ይገርም። እኔ ራሱ ከዛ አንግል አስቤው አላውቅም ነበር። ራሱ ይሄ ቆንጆ ፊት ማሳየት ራሱ ለካ መስጠት ነው። ስለዚህ ሁሌ እኔ እንደሰጠው ነው ማለት ነው፣ እንደሳኩ ስለሆነ። እሺ ቦታ እንይዛለን። ወደ የሚቀጥለው ሀሳባችን እንሄዳለን ማለት ነው። ወንዶችና ሴቶች ጓደኛሞች ብቻ ሊሆኑ አይችሉም። እሺ አንስማማም ብለናል። እሺ ከየት እንጀምርሽ? በሴ ሀሳብ የለኝም ብሏል በዚህ ጉዳይ። ምንድን ነው ላይክ እንደሚዛው ነው ያለው። እሺ ምን ትላለህ ግን እንደው ማለት ለምሳሌ ሁለቱም ሲንግል በሚለው ታይፕ ከሆኑ ፍሬንድሺፕ መሆን ይችላል። ግን አንደኛቸው ለምሳሌ ሌላ የፍቅር አጋር ምናምን የሚለው ነገር ኮንሴፕት ካላቸው ጓደኛሞች መሆን አይችሉም። ምክንያቱም ፍቅር በመላመድ የሚመጣ ነገር ነው። ወይ ባታ ቆዩኝ ይሆናል አይነት ነገር ነው። አንተ በዚህ ጉዳይ ቆይ ትንሽ አስብበትና ወይ እንመለሳለን። ይቻላል። እሺ ብሩኬ እስማማለሁ ብለሃል። አይችልም። ፍቅር መላመድ ነው ቅድም እንዳልኩት ማለት ነው። እና ጓደኛ ስትሆን ደግሞ ትላመዳለህ፣ በደንብ ትግባባለህ። ከማንም በላይ ነው የምትተዋወቀው እና በዛ መሀል ፍቅር የመምጣት አድቫንቴጁ በጣም ከፍተኛ ነው እና ጓደኛ መሆን አይችሉም ብዬ ነው የማስበው። ብዙ ጊዜ ያስቸግራል፣ ይከብዳል በጣም። እንደዚህ የተቀየረ የሰማኸው ነገር አለ? ጓደኛ ብቻ ነው የሚሉ ሰዎች ብዙ ጊዜ ነው የሰማሁት። አረኛ ቤስት ፍሬንድ ብቻ ነው የሚሉ አለ አይደል? ስራቸው ግን ሌላ ነው እና እንደዛ አይነት አንተ በዚህ ነው እና ተስማማም ጓደኛ መሆን አይችሉም ብለህ ነው የምታምነው? እሺ እንደዛ ነው የማስበው። እሺ ቆንጆ በጣም እሺ። አልስማማም ካሉ ሰዎችን ጀምርና ዴቪስ ምን ትላለህ? አልስማማም። አትስማማም? ስለዚህ ጓደኛሞች መሆን አይችሉም ማለት። ስለዚህ ወደዚህ ነው መሆን ያለብህ አንተ። እሺ አዶኒ? አይ እንኳን መሆን ይችላሉ ብዬ ነው የማስበው። ታስባለሽ? ምክንያቱም ያው መላመድ ሊኖር ይችላል። በመላመድ ውስጥ እንዳሉት ፍቅር ሊመጣ ይችላል። ግን ያ እንደ አስተሳሰቡ ወይ ደግሞ እንደምትቀርባት ሴት ይወሰናል። የምትቀርባት ሴት አንተ ማለት የምታሸንፍ ልትሆን ትችላለች፣ የማታሸንፍ ልትሆን ትችላለች። ስለዚህ በዛ መሀል ላይ የሚወሰን ነገር ነው ብዬ የማስበው ማለት ነው። ያ የማታሸንፈኝ ከሆነ ጓደኛ ሆነን መቀጠል እንችላለን። በደፈናው ማለት አትችልም ብዬ መወሰን አልችልም። በጓደኝነት እኔም በግል ብዙ ጓደኞች ስላሉኝ ማለት ነው። የሴት ጓደኞች ምንም ስሜት ሳይሰማ ሊኖር ይችላል። ስለሆነ በደንብ መሆን ይችላል። ስለዚህ ያንተ ነው የሚወስነው ነው አይደል? ያን ነገር ለመቀየርም ላለመቀየርም ሊቀየርም ላይቀየርም ይችላል። ግን በደፈናው ማለት መሆን አይቻልም የምንለው ነገር አይደለም። አንተ በሷ አትስማማ? አልስማማም። እሺ በጣም ዘሊስ? እኔም ያው መሆን ይችላሉ ማለት ባውንደሪዎች ሊኖሩ ይችላሉ፣ የማይታለፉ እንትኖች ሊኖሩ ይችላሉ። ግን አዘንዶ ዘሌ ሀሳብም ሊያስፈልጋቸው ይችላል እኮ ማለት የእሷን ቦይፍሬንድ ወይም ደግሞ የእሱን ገርል ፍሬንድ ሀሳብ ለመረዳት ወር ደግሞ አሁን የኔ ገርል ፍሬንድ ብትሆን የእሷን ለመረዳት እሷን አስክል አድርጋት ይችላሉ። ሊሆኑ ይችላሉ። ግን ባውንደሪዎች እንዳልኩት ሊኖሩ ይችላሉ ማለት ብቻቸውን አሁን እየተገናኙ ምናምን ኖርማል ሲስተር ብራዘር ምናምን ነገር እንደዛ አይደለም፣ እንደዛ አይሰራም። ግን መሆን ይችላል። መሆን ግን ይችላል። እንደው መሰለኝ ምን ትላላችሁ ብዬ ነበር የጠበቅኩት። እንደው ወይ በቃ ጓደኛዬ ልትሆን የምትችለው በቃ ትልቅ ሆነች ወይ በጣም ያገባች ከሆነች እሷ ጓደኛዬ ትሆናለች፣ ግን እኩዬ ከሆነች አትሆንም የምትሉ ይመስሎኝ ነበር። ግን ግድ የለም ሊሆን ይችላል። እሺ እሺ፣ ሀሳብ የቀየረ ሰው ስላለ ወደ ዴቭ እንመጣለን ማለት ነው። እኔ አይችሉም ነው የምለው። ምክንያቱም ታው ቅድም እንዳልኩት ትልቅ ሰው ከሆነች ይትካን ማለት መሆን ይችላሉ። ግን ማለት ዘሴም ኤጅ ከሆኑ ግን በፍጹም አይችሉም።
ምክንያቱም እኔ ወንድ ልጅ ከጠየቀ በኋላ ማለት ፍቅረኛ ምናምን ከጠየቀ በኋላ መጀመሪያ የሚለው ኖ ከተባለ በቃ እንደ እህቴ ሁኚ ነው የሚለው እና ኖ ሪጀክት ሲደረግ ነው ሪጀክት ሲደረግ በቃ እንደ እህቴ ሁኚ ነው በዛ ዞሮ ያ ብቻ የኔ ሀሳብ ነው እና እንደዛ ነውና አይችሉም ጭራሽ ሆነ አይችሉም። አንተስ የገጠመህ አለ እንደው ቤስት ፍሬንድ ነን የሚሉ ሰዎች ወይ ደግሞ የተቀየረ ምናምን እንዲሁ ያንተ ሀሳብ? እሺ በዚህ ሀሳብ ያለህ ይመስለኛል። ለምሳሌ ወንድሜ እንዳሉት ትልቅ ብትሆንም ቤስት ፍሬንድ አያስፈልግም ማለት ያገባችም የተዳረችም የተኳለችም ብትሆን አያስፈልግም ማለት የሆነ ታይም አለው። ከዛ ከባሏ ከምትለው ጋር ያጣችሁ ነገር ካለ ሜቢ ከሱ ባይ ዲፎልት ልታገኙ ትችላለች። ግን እሱ ታርጌት አድርጎት ባይሆንም እሷ ታርጌት አድርጋ ፎከስ አድርጋበታለች ማለት ነው። ኤቭሪቲንግ ደግሞ ሁሌም ዳይሬክት ሊሆን አይችልም። ኢንዳይሬክት ወይም ባይ ዲፎልት ሊሆን ስለሚችል አያስፈልግም። እሺ ምን ትሉታላችሁ ለሱ? አይ እኔም ብዙ ምለው ነገር የለም ግን እንዳልኩ ነው ቅድም ማለት ሀሳብ ሼር ልታደርግ ትችላለህ። የግድ ሁሉም ነገሮች ወደ ሪሌሽንሺፕ ይቀየራሉ ብዬ አላምንም። ሁሉም ግንኙነቶች ወደ የጾታ ፍቅር ግንኙነት ሊቀየሩ ይችላሉ ብዬ ስለማላምን እንዳልኩት ሀሳብ ሼር ሊያደርጉ ይችላሉ። የተለያዩ ነገሮች ሊያደርጉ ስለሚችሉ መሆን ይችላል። በዚህ ኤጅ ላይ አይችሉም። ግን ትልቅ ሰው ከሆነ ወር ደግሞ የእድሜ መራራቅ ካለ እንደኔ ሀሳብ እንትን ማለት ይችላሉ። ማለት እንዳለው የጾታ ግንኙነት ሳይሆን ብራዘርሊ ኦር ሲስተርሊ ኦር ብቻ የተለየ ጓደኝነት ሊኖር ይችላል። ግን እንደዚህ ከሪሌሽንሺፕ ጋር ከጾታ ሪሌሽንሺፕ ጋር አይሆንም። እንደው አላችሁስ እናንተስ ለምሳሌ እንደው ኖርማል የሆነ በህይወታችሁ ዙሪያ አለ አይደል? ምንም ለዛ ነው እንደዚህ ጓደኛ አይደለ? ግን ደግሞ ላይክ እንደ ጓደኛ ሳይሆን ጀስት ብራዘርሊ ሲስተርሊ እንደዛ ነው ግንኙነታችን የሚሆነው ማለት ነው እንጂ እንደ ጓደኛ ከሆነ ላይክ የሆነ ታይም ላይ መቀየሩ አይቀርም። ወይ እሷ ስሜት ወይ የኔ ስሜት የሆነ ጊዜ ላይ ያው በመላመድ የሚመጣ አይደለ? መቀየሩ አይቀርም ብዬ ስለማስብ ነው አይሆንም ያለው። ግን ያቺ እሺ ግን ብራዘርሊ ሲስተርሊ ከሆነ እኮ ይኸው ነው ማለት እንደ ካያት እንዴት ነው ጓደኛ የምትሆነው ነው? ወንድ አይችልም። እሷ እንደ ባል ነው የምታየው። ምን እሷ እንደ ባል ታየችስ እኮ እሱ ነው እኮ የምልህ የሁለታችሁ እንትን ነው የሚወስነው። ምንድነው የሚባለው? ቀረርብ። ስለዚህ አይ ቲንክ እሱ እያለ ያለው ይመስለኛል እቺ የብራዘርሊ ሲስተርሊ የምትለዋለች አይደል? እሷ ባውንደሪ ምን ሰዓት ላይ ነው የምትገለበጠው አይነት ነገር ነው አይደል? እሱማ እኮ እሱ አይቀየርም ነው እሱ ባውንደሪ አይቀየርም ነው። ወደ እሱ ባውንደሪ እንዴት ይቀየራል? እሱ ባውንደሪ ማበጀት መቻል ነው ዋናው ነገር ብዬ ነው የማስበው እኮ እኔ አባባሌ። እና ላይክ እሷም ላይ ስሜቱ እንዳይፈጠር አንተም ላይ እንዳይፈጠር ያው መጣር ነው። ጥያቄው ግን ብቻ መሆን አይችሉም ነው። አይ ቲንክ ማለት ጥያቄው ብቻ መሆን አይችሉም ነው። ልክ ነው እኮ ጀስት አይችሉም በቃ ማለት ነው። በፍጹም ብሏል እሱ። ስለዚህ በርቀት ነው እያለ ነው። ሴቶቻችን በፍጹም ላይ ያልተቀመጥኩት ለዛ ነው አይደል? ኦኬ በጣም አሪፍ። ጥሩ ቦታችንን እንያዝ። ወደሚቀጥለው ሀሳባችን ደግሞ እንሄዳለን ማለት ነው። ባህሪያችን የሚገለጸው በጥሩ ጊዜ ውስጥ በምናከናውናቸው ተግባራት ሳይሆኑ በአስቸጋሪ ሁኔታዎች ውስጥ በምንሰጠው ምላሽ ነው። አሰበበት ብሩኬ በደም ኦኬ። እሺ በጣም አሪፍ። እሺ አንስማማም ስላላችሁ እና ዶኒ እስቲ ምን ትላለህ? እኔ ያልስማማም በዚህ ሀሳብ። ምክንያቱም ጥሩም ነገር ስናሳይ ጥሩም ነገር ስናገኝ ማለት ነው ጥሩ ነገር ስናገኝ የመናቅ ሰውን ሊኖር ይችላል። በችግር ጊዜ አብሮ ያሳለፈውን ሰው ትቶ የሚሄድ ነገር ሊኖር ይችላል። ያው መጥፎ ነገር ሲመጣ ደግሞ ያ በጥሩ ጊዜ ያልወጣም ነገር ሊወጣ ይችላል። ሞር ግን በጥሩም ጊዜ ሊወጣ ይችላል ብዬ አስባለሁ። ለዛ ስለዚህ የሚያጋድለው በጥሩ ጊዜ ያለው ነው ብለህ ነው አንተ የምታስበው? አዎ በጥሩ ጊዜ ነው እኔ በጣም እንትን ይላል ብዬ የማስበው። አዎ በጥሩ ጊዜ ሰውን እንትን የምትል ከሆነ ሰውን የምትረዳ ከሆነ ሰውን የምታግዝ ከሆነ እንትን ይላል። ግን ብዙ ሰው ያው ጥሩ ነገር ሲያገኝ
ያለፈበትን መንገድ ይረሳል። በጥሩ ጊዜ ነው ታያል ብዬ አስባለሁ። ትክክለኛ ባህሪ እኔም እሱ እንዳለው ነው። በቃ የሰው ልጅ ባህሪ የሚገለጸው ትክክለኛ ባህሪው ጠግቦ ከበላ በኋላ ከተመቸው በኋላ ነው ብዬ ነው የማስበው። የዛን ጊዜ ይሄ የማይሆን ባህሪ ካሳየ ያ ትክክለኛ ባህሪው ነው ብዬ ነው የማስበው። ግን ሰው የሆነ ረቦት ተቸግሮ የሆነ ቢነጫነጭ ወይ ቢጣላ ምን ቢል ትክክለኛ ባህሪው ነው ብዬ አላስብም። ረሃቡ ችግሩ ያመጣበት ነገር ነው ብዬ ነው የማስበው። እና ሰው በጥሩ ጊዜ ነው ትክክለኛ ባህሪው የሚገለጸው ብዬ ነው የማስበው። ይደብቀዋል እኮ ማለት ባህሪው ይደብቀዋል ማለት ጥሩ ነገር ሲያገኝ ወር ደግሞ ሀብታም ጀስት ድሃ ሆኖ ሰዎችን እንትን የሚል ከሆነ ልክ የሚጣላ የሆነ ነገር ሚስትሪት የሚያደርግ ከሆነ ልክ በሀብቱ ይደብቀዋል ወይ ከፍሎ የሆነ ነገር ያስደርጋል። እሱ አይደለም የሚያደርገው፣ እየሳቀ አንተ ጋር ይቀርባል፣ ግን የሚያስደርገው እሱ ነው፣ የሱ ሀሳብ ነው እና ክፋቱ አይታይም እሱ እንደሆነ። ግን በመጥፎ ጊዜ የሚከፍለው ስለሌለ ራሱ ነው የሚያደርገው ድርጊቶችንና የዛን ጊዜ ሀሳቡ ይገለጣል ማለት ክፋቱ ይገለጣል፣ ኦር ትክክለኛ ባህሪው ይገለጣል ማለት ነው። ጥሩም ከሆነ በዛን ጊዜ ማድረግ እየቻለ ይምራል፣ ኦር ደግሞ ብቻ እንትን እያለ ይተዋልና ትክክለኛ ባህሪው የዛን ጊዜ ይገለጣል ብዬ አስባለሁ እንደኔ። ለምን ስለደበቀው ይዛ ሰው ትክክለኛ ባህሪ አይደለም ማለት አይደለም። ማለት ያን ማንነቱ በሀብቱ ስለደበቀው ትክክለኛ ባህሪው አልወጣም ማለት አይደለም። ከሰው ቢደብቀው ከህሊና ይደበቅ። ያ ሰው መጥቶ በብር ወይ እንትን ቢለው ማለት እንትን የሚለው ነገር የለም። ገባ ግን አይታይም። እሱን አሁን አንድ ሰው መጥቶ በሆነ ሰው በኩል አንተን አስመጣ ስለማየቱ እኮ አይደለም ዋናው ነገር። ያ አይታይም። ተገለጠ አንልም፣ ካላየ ነው ተገለጠ አንልም። ትክክለኛ ባህሪውን አናውቅም። እሺ ዛሬስ እሺ ቆይ የእሱንም ሀሳብ እንስማ። ያኔ እንደውም በችግር ጊዜ መልካም ነገር ካደረገ መልካም ጊዜ እንደማያደርግ እርግጠኛ ነኝ። እንደውም ሰው የሚፈተነው በችግር ጊዜው ነው። እኔ ለምሳሌ 1 ሚሊዮን ብር ኖሮኝ 100,000 ብር ብሰጥ ምንም አይደለም። ግን እኔ 10 ብር ኖሮኝና ያን 10 ብር 5 ብር ሊሆን ሰው ብሰጠው ያን 10 ብር ከ10 ብር ላይ 5 ብሩን ከሰጠኝ ትልቅ ቦታም ቢሆን አረጋለሁ። ትልቅ ነገርም መልካም ነገርም ቢሆን ማለት በትንሽ የተለካ ነው በብዙ እንትን የሚለውና በትንሽ ካልኩኝ አይገድበኝም። ሰው አሁን ችግር ላይ ሲሆን አንገቱን ደፍቶ ለማለፍ ምናምን ነው የሚሞክረው ብዬ ነው የማስበው። ምክንያቱም ከችግሩ ለመውጣት ማለት ነው። እና ያን ችግሩ ከዛ ችግር ከወጣ በኋላ ትክክለኛ ማንነቱ ይገለጻል ብዬ ነው የማስበው። ያው በአንተም መንገድ ያስኬዳል ባለው መንገድ ማለት ነው። ግን በዚህኛው ሳይድ ደግሞ ሆነ ስትመለከተው ደግሞ ሰው አንገቱን ምንድነው ሰው እስኪያልፍለት ድረስ አንገቱን ደፍቶ ሊያሳልፍ ይችላል ያንን ነገር ላይ ከኔ አሁን ሲረበኝ ልነጫነጭ ይችላል። ሁሌ ግን ተነጫነጭ አይደለም ባህሪ። ግን የሰው ልጅ አሁን እኔም በብዙ ሰዎችም ላይ ያየሁት ሲረበኝ ልነጫነጭ ምናምን ይችላል። የሆነ ዝም ሊደብረኝ ምናምን ይችላል። ግን ይሄ ትክክለኛ ባህሪ ነው ማለት አትችልም። እና ከዛ አንፃር ተነሳ። እሺ አላችሁ ሀሳብ እናንተ? በጣም አሪፍ። ቦታችንን እንይዝና እንቀጥላለን ማለት ነው። ፐርፌክት። እሺ ወደ ቀጣይ ሀሳባችን እንሂድ። ደግሞ ይሄኛው በደንብ የሚያከራክራችሁ ይመስለኛል። ሴቶች ወንዶችን የፍቅር ጥያቄ መጠየቅ አለባቸው። ሳላንገራግር ነው። ወዴት ይሻላል? እሺ እኔ ቢጊሹ አይደለም ብዬ አስባለሁ። ስቲል እዚሁ ነህ? አዎ ማለት መሀል ላይ ያለው ኒውትራል ነኝ። ቢሆንም ባይሆንም ይችላል። ስለዚህ ቢጠየቅም ባይጠየቅም ኖርማል ነው። አንተ እሺ ብትጠየቅም ደስ የሚል ብትጠየቅ ነው ደስ የሚል? እኔ ወጉን ብከተል ደስ ይላል ብጠይቅ። እሺ ግን ከመጣም እቀበላለሁ። ጸጋ ነው። ትልቅ ስጦታ መረብ የያዘ ማለት ነው። የቀደመ መረብ የያዘ ማለት ነው። እሺ በጣም አሪፍ። ሀሳብ የለም ዞላ? እኔም ሀሳብ የለም። ለምን ማለት ያው እኛ እንደ ካልቸር ምናምን ያየነው ነገር ነው እንጂ ያው ተንበርከካ ምናምን አትጠይቅም እንደወንድ ሴታ። እሱ እንደዛ ሆነ ይለበቅ። ግን ብትጠይቅም ችግር የለውም። እኔም ብጠይቃት። ወደ የትኛው ታደላለሽ?
እኔ ወንድ ቢጠይቅ ድባላ ደረጃ ቢሆን ወንድ ቢጠይቅ ጥሩ ነው እላለሁ። ግን ሴቷን ብትጠይቅ ግን ኖ ፕሮብለም ጥሩ ነው። ሴቷን ብትጠይቅ ጥሩ ነው። እሺ በጣም አሪፍ። ግን ወደዛ በፍጹም አትሄድም? እሺ እስማማለሁ ከሚሉት እንጀምር ወይስ አልስ? በጣም እስማማለሁ። እሺ በሴ ስላልክ እኔ እጅግ በጣም ነው እንደምስማማው። አራሰው እሺ ለምንድን ነው ማለት ለምሳሌ ፍቅር ጥያቄ የሚመጣው ቅድም እንዳልነው አብረስቶ ትላመዳለህ፣ የሆነ ኳሊቲ ይወደዳል ምናምን፣ ከዚህ ይፈቀራል የሚለው ኮንሴፕት ይላል። ያ ማለት እኔ ከሷ ጋር አብሬኝ ተላምጃለሁ አይኖ ምናምን፣ ግን ያ ፊሊንግ ከሌለኝ እሷ ካላት ላቅ አልችልም። ካልነገረችኝ ያው የተራበ ሰው ራበኝ ነው የሚለው እንጂ ጠማኝ አይልም። ሶ በዛ ሰዓት ከሷ ቢመጣ ይስሩማ ነው ላይ ችግር የለም። አሁን ያለንበት ሲንተሪ ለዚህ ነው ማለት ነው። ቱ ቢ ኮንቲኒው እያሉ ለሴቶች። እሺ ሩኪስ? ያው እኔ እስማማለሁ። እኩልነታቸው ማሳያ ነገር ነው ብዬ ነው የማስበው። ኦኬ ላይክ ጠየቁን ማለት ከኛ ጋር እኩልነታቸውን የሚያሳዩበት አንደኛው መንገድ ነው ማለት ነው። ምክንያቱም ሁልጊዜ ወንድ ልጅ መጠየቅ አለበት ኦር ፈርስት ስቴፑን መራመድ አለበት የሚባለው ነገር ሁሌ ወንድ ጋር መሆን የለበትም። በቃ እኩልነታቸውን የሚያሳዩበት ነገር ነው ብዬ ነው የማስበው። እና ያው ብጠይቅም ወንድ ልጅ ቢጠይቅም ሴትም ቢጠይቅ ችግር የለውም። ግን ላይክ እኩልነታቸውን ለማሳየት ቢጠቀሙበትና ቢጠይቁን ብዬ አስባለሁ። እንደ ሀሳብ ቆንጆ እንደ ሀሳብ አይ ቲንክ ግን ሴቶች እሺ ልክ ነው። ግን ሴቶች ብዙ ጊዜ ቀድመው የማይጠይቁበት ምንድን ነው? አንዳንዴ ይሄ ቀድመን እኛ ከጠየቅን አንደርማይን እንደረጋለን ብለው የማሰብ ነገር አለና እኛም አንከበርም አይነት ነገር። እሱንስ እንዴት ታዩታላችሁ? ሪል ነው። እሺ ሲጠይቁ እንደዛ የአይነት ስሜት አለ። አይነት ስሜት ወንዱ ላይ ሊያድር ይችላል። ይሄ ሀሳብ ግን የሚፈጠረው ላይክ ቅድም እንዳለው በእሱ አመለካከት ከሄደ ነው። የእሱ አመለካከት ነበር። በየትኛው ከሄድን ማለት ነው? ወንድ ልጅ ማስተዳደር አለበት ሁሉ ነገር። ይሄ ወንድ ምንድን ነው እንደዛ አይነት ነገር ካሰበ ላይክ ዝቅ አድርጎ ሊያየት ይችላል እንጂ በእኔ አስተሳሰብ። እሺ ቆይ ያልጠየቅነው ሰው አለ? አዶኒ ምን ትላለህ በዚህ? እኔም በመጠኑ እስማማለሁ። በመጠኑ ትስማማለሽ? በመጠኑ ለምንድን ነው? ምክንያቱም ልጅቱ እሱ እንዳለው ወንዶች ጋር ብዙ ስሜት ላይኖር ይችላል። እሷ ግን በጣም ማለት ከፍተኛ የሆነ ፍቅር ሊኖርባት ይችላል ከሱ ማለት እና ነገር ብትጠይቅ ምንም ችግር አለው ብዬ አላስብም። ያው ግን ካደግንበት ባህል ከተለመደው ነገር አንጻር ሲታይ ወንድ ልጅ ነው ብዙ ጊዜ የሚጠይቀው። በዛ የተነሳ እጅግ በጣም ላልቆንኩ፣ ግን በቃ ብትጠይቅ ችግር የለም። እሺ እኔ ደግሞ አንድ ነገር ሼር ላድርጋችሁ የሰማሁት ነገር ስላለ ነው ከዚህ በፊት ከሴቶች ማለት ነው። ብዙ ጊዜ ወንዶች እነሱ የጠየቁን ይመስላቸዋል፣ ግን እኛ እንዲጠይቁን እያመቻቸን ነበር ለረጅም ዓመት የተባለበት ጊዜ ነበር። ለምሳሌ ከዓመት በፊት እሷ ወዳ ግን ሳትነግርህ አንተ እሷን እንድትወድ አድርጋ አንተ የጠየቅበት ሁኔታም ሊመጣ ይችላልና ይሄኛውንስ በምን ታዩታለህ? ይሄ ነገራቸው አይመቸኝም። ካልቸር ይዛችሁ ይመስለኛል ማለት ጠይቀው የሆነ ስምሽ ይኖርባቸዋል እንጂ ግን ያው እንዳልከው ሳይን ምናምን ያሳዩ ይሆናል። ግን ሁሌም ግን ኤክስፔክቴሽን ከወንድ ነው ከሴቶች አንተ። ኦኬ ሌላ አይ ልክ ነው። እሺ ቦታችንን እንይዛለን ማለት ነው። እሺ ወደ ቀጣይ ሀሳባችን እንሂድ። በወጣትነት እድሜ ለስጋዊ ህይወት የሚያስፈልጉኝን ነገሮች ማካበት ላይ ማተኮር ተገቢ ነው። ሌሎች ኃላፊነቶች በእድሜ ከፍ ስንል የሚደርሱ ናቸው። እሺ በፍጹም ከስጋ ነው የምንጀምረው ማለት ነው። እሺ በጣም አልስማማም ካሉት እንጀምር። በሴ ማካበት አሪፍ ነው፣ ግዴታም ነው። በተለይ በዚህኛው ሴንቸሪ ላይ ግዴታ ነው። ግን ሁሉንም ነገር ያው ስጋውን የሚሰጠን ፈጣሪ ነው። ከፈጣሪ ጋር ሲሆን ደግሞ ሁሉም ነገር ይቀላልም መንገዱም ይጣፍጣል። ከሰው ጋር ከመሮጥ ከእግዚአብሔር ጋር መቆም የምትለው ኦፒኒየን እሷን በጣም ነው የምወዳት። ሁለቱንም በአንድ ላይ ማስኬድ አሪፍ ነው። በመንገድ ሁሉ ስፒሪቹዋል ላይ ኦርቶዶክስ ሞንክ ሙስሊም አዘርም ብትሆን ከዛ ነገር ጋር ሲሆን አሪፍ ነው። ሃይማኖት ነው፣ መደራደር የለውም። በጣም አልስማማበት። በጣም አትስማማ። ስለዚህ እኩል ማስኬድ ነው እንዴት ነው? እኩል ማስኬድ ወይም ደግሞ አስቀድም ከተባልክ ደግሞ ሃይማኖትን ማስቀደም። እሱ ነው እዚያ መጣ እዚያ እያኖረህ ያለው የሚያኖረህም እሱ ነው። ሁለቱን የያዘ አሪፍ ነው።
እሺ አዶኒስ ምን ትላለህ? እኔም አልስማማ። በእርግጥ ያው እንደ ወጣት እዚህ የመጣ ነው ያው ለጊዜያዊ ህይወት ነው አይደል? እንደዛ እስከሆነ ድረስ የነገ እንትናችን ነገ ምን እንደምንሆን አናውቅም። ስለሆነ ዛሬም እምነቱን ማስኬድ አለብን። የሚያስፈልገንን ነገር እንደ ወጣት ማድረግ አለብን። ግን ሞር እምነታችን ጋር እናተኩር ማለት በቃ ሰው መርዳት ከሆነ ሰው መርዳታችን የሁለቱንም ማስኬድ ተገቢ ነው ብዬ አስባለሁ። እንደ ወጣት ግን መስራት አለብን፣ ያው መንቀሳቀስ አለብን ግዴታ። ያም ሳለ ግን እውነታው በጣም የተሻለው ይሄኛው። ኦኬ በጣም አለመስማማት ላይ ነህ አንተ። በጣም አለመስማማት። ዘሌስ? ያው እኔም እንዳሉት ነው የህይወት ባላንስ ካላረከው ምንም ጥቅም የለውም። ማለት ስራ ብቻ ብለህ ከሄድክ ሰርተ መጨረሻ ብትሞትስ ማንም አያውቅም። ሶ ባላንስ እያረክ ነው መሄድ ያለብህ ሁሉንም ነገር። ማለት ለምሳሌ አሁን ለቤተሰቦቼ የሆነ ነገር ማድረግ እየቻልኩኝ ግን ቆይ በደንብ ልስራና በደንብ አረጋቸው ሚስ ላረጋቸው ይችላል። ስለዚህ ሁሉም በጊዜው ነው የሚሆነው። አንድ ነገር ላይ ፎከስ ማድረግ የለብኝም ወይ ደግሞ ፋሚሊ ብቻም ማለት የለብኝም። ሁሉንም ግን ባላንስ እያደረግን እኩል በኩል መሄድ እንችላለን ማለት ነው። ይሄ ነጣጥሎ አለማየት ማለት ነው። ግን ቀስ ቀስ ብሎ ይደርሳል ሳይሆን አሁን ለምሳሌ ምንድነው እኔ ሲባል የሰማሁት አሁን እኔ በወፍር ምናምን እንትን ቢል ተመችቶታል ምናምን ነው የሚባለው አይደለ? ግን ይሄ እጄ ምናምን ብቻ ቢወፍር ግን አሞታል ነው የሚባለው። ሶ ፋይናንሻሊ ብቻ ባካፕትና ሌሎችን ነገሮች ወደዛ ባረጋቸው አሞኛል እንጂ አልተስማማኝም። በዛ በጣም አሪፍ ምሳሌ። እሺ ብሩኬስ? ያው እንዳሉት ነው ሁሉም እኩል ሲሄድ ነው። ያው ለሁሉም ጊዜ ቢኖረውም ግን ሁሉም እኩል ምንድነው በኩል ደረጃ ስታስኬደው በተለይ ደግሞ መንፈሳዊና ዓለማዊውን ነገር በኩል መንገድ ስታስኬደው ስኬታማ የምትሆን ይመስለኛል እንደጠቅላላው ማለት ነው። እና እንደዛ ነው የማስበው። እኩል መሄድ አለበት ብዬ ነው የማስበው። ይሄ ቅደም ይሄ ዘግይ ሳይሆን እኩል በቃ ቢሄዱ ብዬ ነው የማስበው። የኔ ሀሳብ አልስማማም። ለኔ ስፒሪቹዋል እና ዓለማዊ የሚባል ህይወት አለ ብዬ አላምንም። ጀስት ህይወት አንድ ነው ብዬ ነው የማምነው። ማለት ስፒሪቹዋል ለብቻው ከፋፍዬ አይደለም ማየው፣ ለየብቻው አይደለም። ስፒሪቹዋልም የተለያየ አይደለም። ሞመንት ከስፒሪቹዋል በወጣው ቁጥር ጀስት በሰይጣን ሀሳብ እየሄድኩ ነው፣ ኦር ደግሞ ጀስት አባቴ ዲያብሎስ እየሆነ ነው። ሞመንት ከዛ በወጣው ቁጥር በእግዚአብሔር መንገድ እየሄድኩኝ ነው። ማለት እንደዚህና እንደዚህ ነው ብዬ አላስብም። እና ስለዚህ ማለት ለየብቻ ማድረግ አንችልም፣ አንድ ላይ ነው የምናስቀጥለው። ሁሉም መነጣጠል አይችሉም። ሶሻልም ሁሉም ነገር አንድ ላይ ነው የሚሄደው። እሺ ቀጣይ ሀሳባችን የአንድ ሰው ስኬት በያዘው ንብረት መለካት አለበት። የአንድ ሰው ስኬት በያዘው ንብረት መለካት አለበት። እሺ ወስኑ። ኦኬ ወሰንክ? እሺ ሀሳብ የለኝም ማለት አንችልም። እሺ በደንብ ወስን ብሩክ። እሺ አሁን ወሰንክ? እሺ ኦኬ እስማማለሁ ብሏል። እሺ ዘሌ? እኔ ለስኬት ያለን ዴፊኒሽን ይመስለኛል። ማለት ለእኔ እዚህ ጋ የቆምኩት ሀብታም ስለሆንኩኝ ስኬታማ ነኝ ብዬ ስለማላስብ ነው እዚህ ጋ የቆምኩበት ምክንያት ማለት ነው። ምክንያቱም ዝም ብዬ አካብቼ ምን ላደርገው ዜሮ ነኝ። አሁን ለምሳሌ ለሱ ሀብት ማካበት ስኬት ነው ማለት ነው። ለሱ እስማማለሁ ስላለ ማለት ነው። ግን ለእኔ ሀብት ስላካበትኩ ብቻ ስኬታማ ነኝ ማለት ያንተ ስኬት ምንድን ነው? ብዙ ሊሆን ይችላል። ግን ሀብት ማካበት ለምሳሌ ሰው መርዳት ለእኔ ስኬት ሊሆን ይችላል። የምትረዳው በምንድን ነው? ኦንሊ ገንዘብ ብቻ አይረዳም እኮ። በምንድን ነው? አይ ነው ገንዘብ ብቻ እንደማይረዳ ቃለሁ። ሀሳብም ልረዳ ትችላለህ እኮ። ሀሳብን የምታመጣው በምንድን ነው? በገንዘብ አይሆንም። በኖሌጅ ሊሆን ይችላል። ሹር እኮ በኖሌጅ አይደል ሀሳብ የሚመጣ። ግን ኖሌጁን ደግሞ ፐርቼዝ አድርገህ ነው ዞሮ እኮ። ገንዘብ ሊትራሊ አያስፈልግም ያልኩ እኮ አይደለም። ገንዘብ ያስፈልገናል።
ገንዘብ ጭራሽ የሚያስፈልገን ሰው አይደለም እያልኩኝ አይደለም። ኦኬ ግን ያ የኔ ስኬት በገንዘብ የሚለካ አይደለም። ሀብታም ስለሆንኩኝ ብዙ ሀብታሞች እናውቃለን፣ ብዙ ሀብታሞች እናውቃለን፣ ግን ሌላ ህይወታቸው ዜሮ ነው። ሰው እነሱን ስኬታማ ነው ማለት ነው። እሺ ግድ የለሽ ወደ አንተ ልመጣ ነው። እሺ በስ ወደ አንተ ሀሳብ ልመጣ ነው። እሺ ምንድን ነው ሀሳብ? ሜቢውን ከእሱ ጋር ሊያስማማኝ የሚችለው ነገር ስኬት ማለት እዚህ ጋር አምስታችን ዴፊኒሽን ይለያል። ስኬት ማለት ለእኔ የሆነ ነገር ነው። ለምሳሌ ውድ መኪና መንዳት፣ ውድ የሆነ ህይወት የተባለውን ህይወት መኖር የሚባል ነገር አለ። ለምሳሌ ዓለም ላይ 8 ቢሊዮን አለ። ከ8 ቢሊዮኑ በጣም በቁጥር የሚቆጠሩ ናቸው ያንን ነገር እየኖሩ ያሉት። ግን ለምሳሌ ለምሳሌ ቄስ ትምህርት ቤት የሚሄድ ተማሪ ብትጠይቀው ምንድነው ያንተ ስኬት ምናምን ብትለው ድቁንና መያዝ ጳጳስ መሆን ቢል ያ ስኬቱ ነው። እንደ ንብረት ባይሆንም ስኬቱ ነው። ግን ለእኔ ደግሞ ስኬቱ ያ ነው፣ ትልቅ ደረጃ መድረስ። ዞሮ ያ ሰው ልጅ መጨረሻ ገዳም እስካልገባ ድረስ ካሽ ነው ወይም ደግሞ ንብረት ነው። ላስት ሰክሰሱ ማለት ነው። እንዲህ ሊድበሰበስ ምናምን ይችላል፣ ግን ፋክት ነው። አሁን ላይ ደግሞ ባለንበት ዘመን ላይ ያለ ካሽ ማቴሪያል ግድ ነው። እንደዛ እያልክ ነው አንተ። ይሰጣለሁ እድል። እሺ ቆይ የብሩኬንና የዴቭን እንስማና ከዛ እንመልሳለን። በቃ ያው እኔ ከንብረት አንጻር ብቻ አይደለም ስኬት ብዬ የማስበው እንጂ ወይስ ካንዲ ማቴሪያል ተፋመነው ልጅ ሲጀመር ልቀይር ነበር እኮ እውነት ለመናገር ትመጣለህ፣ መቀየር ይቻላል። ካሽ ሲል ቀይር ሳላሪ በሚል ያዘው ሳላሪ። ስለዚህ ትመጣለህ፣ ወደዚህ ትቀይራለህ። እዛው ተመችቷል። እሺ እዚህኛው ላይ ቢሆን ግን ደስ ይለኛል። መሀል ላይ አይ ቆይ መሀል ላይ ለመድረስማ ትንሽ ማሰብ አለብህ ማለት ነው። እሺ ዴቪስ እኔ ገንዘብ ብቻ ወይ ደግሞ ምንድነው ማቴሪያል ብቻ ስኬት ነው ብዬ አላስብም። ምክንያቱም አይኖ ገንዘብ ያስፈልጋል። ሰራተኛ ነኝ፣ የምሰራው ገንዘብ ለማግኘት ነው፣ ገንዘብ ስለሚያስፈልገኝ ማለት ነው። ግን ያንን ገንዘብ ስንትም ሚሊዮንም ድረስ ምንም ድረስ ያቆሙ ሁሌ ይፈልገዋሉ። ያ ስኬት ማለት የምንረካበት አይደል? የምረካበት ነገር ነው ለእኔ ስኬት። ሜይ ቢ ለእኔ ሶሻል ላይፍ ሊሆን ይችላል ስኬት፣ ከጓደኞች ጋር መዝናናት ሊሆን ይችላል ስኬት። ስለዚህ ማቴሪያል ብቻ ስኬት ሊሆን አይችልም። አይኖ ገንዘብ እሰራለሁ፣ እፈጋለሁ፣ በቀን 8 ሰዓት በደንብ እፈጋለሁ። እሱም ገንዘብ ለማግኘት ነው ስለሚያስፈልገኝ ማለት ነው። ግን ስኬት አይደለም ብዬ አስባለሁ። እንደ ወጣት ግን ለምሳሌ ፓሽን ለሆነ መድረስ የምትፈልጉት ቦታ ይኖራል አይደል? ሁላችንም ድሪም ይኖራል መቼም፣ በካሪር ሊሆን ይችላል፣ በራሳችን ሊሆን ይችላል። ግን ያንን መድረስ የምንፈልግበት ቦታ መድረስ እንደ ስኬትም ይታያል ብለና እንዳልነው ነው ያለን ዴፊኒሽን፣ ለስኬት ያለን ዴፊኒሽን ያንን ይወስነው። እኔ ያንን ያቀድኩትን ነገር መሆን ያለብኝን ነገር ሰክሲድ ካረኩኝ ያው እንደተባለው ስኬታማ ነኝ ያሰብኩትን። ግን ገንዘብ ብቻ ይዤ በገንዘብ ብቻ መለካት ገንዘብ ብቻ እንትን አይለንም። እዚህ እንደው ሰደ ሌቭል ለከን እሺ ልምጣ ወደ አንተ ደግሞ እስካሁን እዛው ነን ብለዋል እነሱ። አንድ ሰው ብቻ ነው ትንሽ ሊቀይር የሞከረው ግን አለ ስቲል እዛው ነው። ምን ልጨምር? አይ ካሽ ነው ብለሃልና ለምሳሌ ፓሽንን ድሪምን ደግሞ ቼስ ከማድረግ አንጻር አላ እንደ ወጣት መድረስ የምንፈልግባቸው ቦታዎች ይኖራሉ። እነሱስ በሙሉ ማቴሪያል ናቸው ማለት ነው? ለኔ ማቴሪያል ነው። ምንም በከረ ማቴሪያል ነው። ማቴሪያል ነው ሚንስ መንፈሴ ሰው አይደለም። ማዲስቴ መንፈሴ ሰው አይደለም ማለት ቢያንስ ሰንበት ትምህርት ቤት ምናምን አልማርም። ዓለማዊ ነው። ዓለማዊ ላይ እስካለው ድረስ ማቴሪያል ነው። ግን መንፈሳዊ ቢሆን እንዳልኩ ቅድም ጵጵስና ድቁንና ምናምን ያጓጓኛል። ያ ደግሞ ለእኔ ስኬቴ ሊሆን ይችላል። ግን አዚስ ታይም ላይ እዚህ እስካለው ድረስ መጨረሻዬም ሊሆን ይችላል ካሽ ነው። በእርግጥ እንዳላችሁት ገንዘብ እንትን ላይ ይችላል፣ ሁሉንም ነገር ላይ ይፈታ ይችላል። ግን ብዙ ነገሮችን ይፈታል። 100 ዘርዝርልኝ ብለህ ለምሳሌ ችግሮችን 99.9 የገንዘብ ችግር ነው። ሞስት ፕሮባብሊ ይዛል ሁላችን ግን ከመፍታት አንፃር ልክ ነህ። 99 ችግሮቻችንን ገንዘብ ይፈታቸዋል። በዚህ ሰዓት ገንዘብ የሚያስገኘው ስራ ነው። ወር ደግሞ የሆነ ሜክ አድርገው ነው ሰርቀህ ካልሆነ ወር ደግሞ ካልሆነ ማለት ነው። ስለዚህ ለመስራት ክሬቲቭ መሆን አለብህ።
ያንን ገንዘብ የምታመጣው ክሪኤቲቭ ሆነ ነው እና ድርጅቶች ወይ ደግሞ ስትቀጠር ኦር ስትሰራ በገንዘብ አይደለም ገንዘብን የምትሰራው መጀመሪያ የምትሰራው ክሪኤቲቭ ሆነ ወይ ደግሞ ያንን ነገር ለምሳሌ ገንዘብን ይስባል ግን ገንዘብ የሚስበው ገንዘብ የሚመጣው ክሪኤቲቭ ሆነ የተሰራበት እኮ እሱ እንደማይንደ ነው እሱ ማያከራክረንም እኮ እንዲህ የምንልበት ነገር ሲሆን እሱ እንደሰራ ነው። ለምሳሌ በቀን 8 ሰዓት ሰራለሁ ብላል። ለምሳሌ ተቀጣሪ ነህ በቀን 8 ሰዓት ነው የምትሰራው ምናምን እኔ በቀን ለ30 ደቂቃ ሰርቼ አንተ በወር የምታመጣውን ላመጣ እችላለሁ። ሶ ዛትስ ማይ ክሬቲቪቲ ያንተም ደግሞ በወር እንትን ያልክ ያንተ ክሬቲቪቲ እና ማይንድ ሴት ነው። ተረዳኝ? ተረድቻለሁ። ሶ ለምሳሌ ብዙ ነገር እንትን ይላል ምናምን ያጓጓል ምናምን። ለምሳሌ ማለት ቅድም የሆነ ኮንሴፕት ላይ ከባለቤት ፋይናንሻል ከፍ ማለት አለብኝ ብላላ ሶ በዛ ነው በገንዘብ ደረጃ ነው እንጂ ያለው በሃይማኖት ኖሌጅ ከፍ ማለት አለብኝ ምናምን አላለም። ፋይናንሻል ሶ ገንዘብ ብዙ ነገሮችን ይፈታል። ዘዋን ኦንሊ ኦፕሽን ነው። ስኬት ሰውም ደግሞ አይቶክ ምናምን ይሄ እኮ ስኬታማ ነው የሚል ምናምን ነገር የሆነ ነገር ስታሳይ ነው። ጥሩ መልበስ ሊሆን ይችላል፣ ጥሩ መንዳት፣ ጥሩ ላይፍ ስታይል መኖር ያ ዛትስ ካሽ ነው። ኦኬ ያንተ ስኬት ሰዎች ስኬታማ ነህ ሲሉ ነው ማለት ነው አይደለም? ለራሴ የምፈልገውን ህይወት ስኖር ነው አለኛ። ለምሳሌ አንድ ትልቅ ቢሊየነር ምናምን የሚኖርበት መኖሪያ መንደር የምታውቀው ከሆነ ዙሪያ ያሉት እንደዛ ናቸው እና በሱ ላይፍ ስታይል ማንም አይገረምም። who cares? ተረዳኝ? አደሴም ነው አሁን ሰው ተመሳሳይ በሆነበት ነገር አይገረምም። ሰው የሌለውንና የሚወደውን ነገር ነው ወጥቶ ሊያደንቅም ሊገዛም ነው የሚችለው። ሶ እንደዛ ኮንሴፕት ነው። አሁን አንተ ግን ፋሚሊን ሚስ አድርገህ ሌላ ላይፎችን እንትን አድርገህ ሀብታም ብቻ ብትሆን ስኬታማ ነኝ ትላለህ? እሱ የፈጣሪ ስራ ነው። ፋሚሊ ሚስ ማድረግ ማለት በሞት ምናምን አይደለም። እሱ የፈጣሪ ስራ ነው። እኔም እኮ ላልኖር እችላለሁ ዛቴ እኮ ግን አንተ በእነሱ መኖር ላይ ለምሳሌ ሚሳል መሞት ሳይሆን ለምሳሌ አንተ ብርን መስራት ላይ ብቻ ፎከስ አድርገህ እንደዛ ፎከስ ብቻ ሳይሆን አሚን እሺ ብሩን አገኘው ግን ባክግራውንድ ላይ ምንም ፋሚሊም ከፋሚሊም ቤዝ ከማህበራዊ ህይወትም ከስፒሪቹዋሊቲም ዜሮ ኮንካውን አንተ ስኬታማ ሰው ነህ ትባላለህ። እሱ እንደ ማይንድ ሴት ነው አልኩት እኮ ቅድም። ግን እሱ ማይንድ ሴት ነው እሱ ያንተ ማይንድ ሴት ምንድነው ታዲያ? እሱ በየትኛው አሁን ባልኩ ጥያቄ ማይንድ ሴት ምንድነው? ዲፌን አድርግልኝ በደንብ። ፋሚሊዎች አልከኝ መጀመሪያ ፋሚሊ አልኩ እኮ ሶስቱንም በቃ ማህበራዊ ህይወት አልኩ ፋሚሊዎች አልኩ ስፔሻል ላይፍ እነሱ ሳንት ያንተን ጥያቄ ለንገር እነሱ ሳይኖሩ ካሹ ብቻ ቢኖሩ አንተ ስኬታማ ሰው ነህ። ለምሳሌ ስፒሪቹዋሊ መምራት እንትን የራሴ ኃላፊነት ነው። አንድ ፋይናንሻሊ ያንተ ኃላፊነት ነው። እሱ ካሹ አለ። እሺ እንመጣለን። ጥያቄውም እኮ እንደዛ ስለሚል እኮ ነው ስኬታማ በንብረት አንድ ሰው በንብረት ብቻ ስኬታማ ነው ወይ? እኮ ንብረት እኮ ሌላ ነገር ላይክ አሁን እናንተን ማስደሰት ልትፈልግ ትችላለህ። እሱ ነገር አችልም በካሽ ብቻ ነው። አሁን በካሽ አስደስታታለሁ ብለህ የምታስብ ከሆነ በካሽ ልታስደስታት ትችላለህ አሁን ያለህበት ቦታ ላይ ማለት ነው። ግን ሰው በካሽ ብቻ ደግሞ ታስደስታለህ። በሃይማኖት ብትል በማህበራዊ ማስደሰት ብቻ ሳይሆን ካሽ ሁሉንም ነገር አይፈታም ብያለሁ። ግን ሞስት ፕሮባብሊ ነገር ይችላል። የኔ ኩዌስችን ብቻ መልስልኝ። አንተ አሁን ብር አለ በቃ ሀብታም እንደተባለው ማለት ነው። በማቴሪያል በጣም የናጠጥክ ነህ ምናምን ሁሉም ነገር አለህ ማለት ነው። ግን እንዳልነው ግን ፋሚሊዎች ስፒሪቹዋል ላይፍ ብላ 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 እነዛ ነገሮች ምንም ነገር ኬር ማሰጣቸው ከሆነ አሰጣቸውም ብለን እናስብ። ሶ አሁን አንተ በዛ ስታተስ ላይ ስንኖር ስኬታማ ነህ አይደለ? እነዛ ነገሮች ሳይኖሩኝ ማለት ነው ነኝ አይደለ? ጥያቄውም እንደዛ ነው የሚለው ሲጀመር ነካ አይደለም የሶር ነው። ስፒሪቹዋልን ከተትክ ማለት አሁን የብዙ ሰው ጥያቄ ስለፈስ ሲወራ ይሄድና ያውቀዋል እውነቱ። ከዛ እግዚአብሔር ወይም የሆነ የባይብልን ይከትበታል። ተረዳኝ አይደል? እሺ ያንን ለምሳሌ ስፒሪቹዋል የሚለውን ካልክ የራሴ እምነት ነው እንደፈለኩ የመሆን ተረዳከኝ አይደል? እሺ ግን የሚለው እሺ እንደዚህ በዚህ ሴት እናደርገው ስኬት እሺ ሶሻል ላይክ ማህበረሰቡ የሚሰጥህ ስኬት ነው ወይስ ስኬት የግልህ? ስኬት ኢንተርናል የራሴ ስኬት ነው ተረዱት። እሺ በዚህ አንግል ለኔ ስኬት የራሴ አንግል ስኬት ተረዷል። ስኬት የምትለው በራስ የምትደርስበት ስኬት ነው ወይስ ማህበረሰቡ የሚሰጥህ ስያሜ ስታተስ ነው? በራሴ ነው እንጂ ዛሬ ድሪም የሆንኩትን ነገ ላይ ስኖርበት ነው እንጂ ስኬት ኤግዛክትሊ ማለት ስደርስበት ሰው የተለያየ ነገር ይላል። ይሄም በኢትዮጵያ ኮንቴክስት የታወቀ ነው ፋክት ነው እንጂ እኔ የምፈልገውን ነገር ማድረግ ነው። አንተሱ ለምሳሌ ዛሬ ተቀጣጣርን ካንተ ጋር እዚህ መጣሁ አንተን ማግኘቴ ምናምን ለኔ በቃ ትክክለኛ እንትኑ ነው ማለት ነው። ሶ እንደዛ እሺ ዞላስ ሶሻሉ አይደለም የግል ነው። አንተ ነህ ለራስህ ስኬትን የምታውቀው። ኤግዛክትሊ
ራስህን የምለከውም ራስህን ሰው ስላለና ስላላለህ አይደለም። ግን ያው ጥያቄን አልመለሰልኝም እሱ። ስለዚህ ግን በንብረት ብቻ አይደለም ነው አሁን እናንተ ንብረት አይደለም የሱ ንብረት ነው። ስለዚህ በዚህ ሴትል እናድርገው፣ ባለመስማማት እንስማማ። ስለዚህ ሀሳቡን ገልጿል በደንብ አይደለም። እናመሰግናለን። እንግዲህ እንግዶቻችን ጥሩ ቆይታ ነበር የሰጣችሁን፣ ብዙ ደመቅ ያሉ ሀሳቦችን ማንሳት ችለን ነበረ። በጣም እናመሰግናለን። ቴንክ ዩ ሶ ማች።